ሰላም 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 ቤተሰብ እንደምን ሰነበታችሁ? እንደምን አላችሁ? ዛሬም እንግዲህ ወደ ሚዲያችን ተመልሰናል። ትንሽ በስራ ቢዚ ስለሆነ ያው ቶሎ መምጣት አልቻልንም። ከሳምንት አንዴ ወይም ሁለቴ ከመጣን በቂ ነው ብለን እናምናለን። በዚሁ አጋጣሚ ያው ወርሃ ጾም እንግዲህ ስላበቃ የሚያስነግር ምናምን የሚባል የለም። አሁንም ነገ ያለው ሆሳዕና ነው። የሆሳዕናም እንግዲህ አስቀድሜ ከዲሞስ ጋር ተረድቼላችኋለሁ። ምናልባት በትንሣኤ ምናምን ካልሆነ በስተቀር የትንሣኤም ቢሆን እግዚአብሔር ኢየሱስ ክርስቶስ መነሳቱን የሚያስነግር ትንሣኤ ብርሃን ይቀርበዋል ጌታችን። መቃብር ከርሰ ምድር እየራቀው ደግሞ ይነገድለታል ማለት ነው። ዛሬ ግን ዋና ዓላማው ይህን ለመናገር አይደለም የመጣሁበት ዓላማ ለጀማሪዎች ቅኔ እንዴት እንቆጥር ስራልን ቪዲዮ ብላችሁ የነበርና ስለሱ ሰፋ ያለ ማብራሪያ በግልጽ ቋንቋ ይዤላችሁ ልመጣ ነው የመጣሁኝ። እናንተም እንግዲህ ሙሉ ቪዲዮአችንን ተከታተሉት ማለት ነው። ሙሉ ቪዲዮ ሳታዩ ግን እንዴት እንቆጥር ምናምን አትበሉ። በቃ በባለፈውም በመሰረቱ 2 ቪዲዮ ሰርቻለሁ። አሁን ደግሞ እንግዲህ ሰፋ ባለና በተሻለ መንገድ ነግራችኋለሁ። እናንተ ተከታተሉኝ ማለት ነው። አሁን የመጀመሪያው እንግዲህ እውን ቅኔ ከባድ ነው ብዬ ጠይቃችሁ ምን ትላላችሁ? እውን ቅኔ ከባድ ነው? ቅኔ ከባድ አይደለም። ከሚባለው ከሚታሰበው በታች ጠጋ ብላችሁ ስታወት ከሚታሰበው በጣም ቀላሉና በሚጠራበት ልክ ያልሆነ ትምህርት ምንድነው? የቤተ ክህነት ትምህርት ቅኔ ነው። ቅኔ በጣም ቀላል ነው። የመጀመሪያ ነገር አንደኛ ነገር አትፍሩት። በቃ ቅኔውን አትፍሩት። እኔ ሁሌም እላለሁ በአካል ምንገናኝ ታቆኛላችሁ። በቃ ቅኔ የመጀመሪያው ትልቁ ነገር ስነ ልቦናን የሚገድል። ምክንያቱም ይሄ የአእምሮ ጨዋታ ነው፣ በጩኸት አይደለም። እንደ ዜማ ትምህርት ጩኸት የለውም፣ የሚነግር ሰው የለም። ራሳችንን የምንፈጥረው፣ ራሳችንን ቆጥረን የምናመጣው፣ ራሳችንን የምንመራመርበት። ለዚህ ደግሞ ስነ ልቦና ያስፈልገዋል። አቋቋም ብትፈሩትም ባትፈሩትም ሰው ይነግራችኋል፣ ያን ትይዛላችሁ፣ ችግር የለውም። ቅዳሴ ብትፈሩትም ባትፈሩትም ሰው ይነግራችኋል፣ ችግር የለውም። ቅኔ ግን የሚነግራችሁ ሰው የለም። ሰው ይነግራችኋል የምትቆጥሩ ራሳችሁ የምታመጡ ቅኔ። ይህንን ቅኔ ራሳችሁ እንደምትቆጥሩ ስታስቡ መፍራት ግን የለባችሁም። በጣም ቀላል ነው። በቃ የመጀመሪያ 50% ቅኔ ከሚያስቸግረው መንገዶች መካከል 50% በመፍራት ነው። በቃ ቅኔን በቶሎ ለማምጣት ቅኔ እንዲገባን ከተፈለገ አትፍሩት። በሰፈራችን የሚተገበር ነገር እንዴት ሊጠፋን ይችላል? በእርግጥ ጀማሪዎች ይከብዳቸዋል። የመጣሁም ዛሬ ለጀማሪዎች ስለሆነ ችግር የለውም። ለጀማሪዎች እናወራበታለን። ግን ጀማሪዎች ከምድር ተነስተው እንዴት ለምን ይጠፋቸዋል እያሏቸው አይደለም። ሁሉም የሰፈራችን ኢቭን እንኳን እኮ ለመጓዝ እኮ ሰዓት ይወስድብናል አይደል? አንድ ህፃን ተወልዶ ለመጓዝ እንኳን ሰዓት ይወስድበታል። ስለዚህ በቀላሉ ዝም ብሎ ከምድር ተነስቶ ቅኔ ወቁ ማለት አይደለም እንዲስላችሁ። ግን ቅኔ ጉባኤ ሄዳችሁ 3 ዓመት 2 ዓመት 1 ዓመት ተቀምጣችሁ ሳይገባችሁ የምትመለሱ ሰዎች እናንተ ለእናንተ ነው። አሁን ይሄኛው ትምላችሁ አትፍሩት ብላችሁ እሱ ነው። እኔም ያጋጥመኛል። ብዙ ሰዎች በጣም ጉጉት ኑሯቸው ቅኔ ለማወቅ ጉጉት አላቸው። በእርግጥ የቤተክርስቲያን ዋና ምስጢር፣ የመጽሐፋችን ዋና ምስጢር፣ በቃ የቤተክርስቲያን ዋና ዋሷ ቅኔ ነው። በቃ ለሁሉም ነገር ማለት ነው። ትልቁ ነገር ቅኔ ነው። መጽሐፍ ብንማር ቅኔ ነው። አቋቋም ብንማር ቅኔ ነው። ቃል በመጀመሪያ በቃ ሁሉም ነገር ለእንትን ለማለት ቅኔ ነው። ዳዊት የፈለገው አበጥሬ ብማር የፈለገው አበጥሬ ቢይዘው ቅኔ ተራውኩኝ ዋጋ የሚለው ምን ትርጉም አለው? ምን እንደሚል የለም። ንባብ ለማንበብ አንድ ሰው ግዛውን ለማንበብ
የግድ ቅኔ ማወቅ አለበት። ቅኔ መቀኘት ላይሆን ይችላል፣ ግን በቃ ያንስ አበጥሩ እንትን ማለት አለበት፣ ግሱን መያዝ አለበት። ስለዚህ የቤተ ክርስቲያን መሰረታችን ነው ቅኔ። አዎ ነው፣ በዚህ ሁላችን እንስማማለን። ትልቁ ነገር መማር ላይ ነው እና ሁሉም ይፈልገዋል። ይሄን ለመማር ሁሉም ይፈልገውና ለመማር ስንሄድ ግን እንደውም እኔ እኮ እንደገጠመኝ የምነግራችሁ ያጋጠመኛል። ዋሸራ ባለሁበት ሰዓት ደብረ ስቅዱስ ዋሸራ ማለት ነው፣ ወይፋት ይባላል። እዛ ባለሁበት ሰዓት ስሙን እንኳን መጥራት እንትን ብሎት አይ ካጅሬ ጋራ 2 ዓመት ልፋና ካልሆነ ተዋለሁ የሚል ተማሪ ነበረ። ብዙዎቹ እንደብሎ ይመጣሉ። ሲመጡ ካጅሬ ጋራ እንግዲህ ተመልከቱ፣ አጅሬ ማለት እኛ በምናውቀው ቋንቋ የማይነካ የማይደፈር ማለት ነውና ካጅሬ ጋራ 2 ዓመት ልፋና ይላል። አጅሬ ያላስቀድሞ የማይነካና የማይደፈር መሆኑን አውቆ መጥቶ ልማርህ ቢለው እሺ አይለውም። ይሄ ግልጽ ነው። እንደሚሉ ሰዎች እኔ ከማውቃቸው አውቀው ይሄዱ የሉ። እዚህም በግቢ ጉባኤ ራሱ በዚህ ልክ ነው የምታዩት። በግቢ ጉባኤ አሁን ብዙ ሰዎች ያጋጥሙኛል። በጣም ነው ቦታ ሽቅም ይሰጡት። በቃ ደፍረው የተማሩት ሰዎች ግን እንደዚህ ነው እንዴ እስከሚሉ እኔ ሰዎችን መጥራት እችላለሁ። ምስክርነት የተማሩት ልጆች ማለት ነው፣ ሴትም ወንድም እንዴ እንደዚህ ነው እንዴ ቅኔ እስከሚሉ ድረስ ቀደም ሰጥቶ የነበረውን ቦታና አሁን የነበረውን ቦታ እውነት ነው። ሲጀምር ያስቸግራል ቅኔ። አዎ ይሄን አምናለሁ። እኔም ለአንድ ወር ያህል ምናምን እንዴ ትቼው ሁሉ አልሄድ ነበረ። ትቼው ሁሉ በቃ መንገድ ጀምሬ ነበረ። እንዴ ይሄ እኮ አይገባኝም ምናምን በይ ያስቸግራል። ትንሽ ቀን ግን ደግሞ እንዲያርገን እየነገርናችሁ አይደለም። በቃ ማለት በግልጽ ከነገርናችሁ መግባት አለበት፣ ሊገባችሁ ይገባል። እኔ አሁን የዛን ጊዜ ለአንድ ወር ወይ 2 ወር ልበለው ትቼው ለምን ሁሉ ወስኛለሁ። በቃ የቅኔ ትምህርት አይገባኝም ብዬ ለምን ግን ምን ይለኝ የለም። አሁን እኮ ግን አብዛኛውን ከኛ ጀምሮ በየሚዲያው እኮ በጣም የሚያስረዳ ሰዎች እኮ አሉ። በጣም ሞልተዋል እኮ ብዙ ሊቃውንቶች እንደዚህ ነው እንደዚህ ይሉናል እኮ። በመሰረቱ ወገን ቤተሰቦች እንደው በዚህ ሰዓት አንድ ሰው የትኛውን ጉባኤ ሳይሄድ አበጥሮ ስቡህ ብሎ ቅኔ ተቀስ ቤተክርስቲያን መቆም ይችላል። በቃ 100% በቃ እኔ ያየሁት ነገር ስላለ ነው። እኔ እንዲሁ ያለው ምናምን ብዬ ልተርክላችሁ አይደለም። ግን ማንኛውም ሰው ልቡን ለመማር ከወሰነ የማያውቀው አንዳችን ነገር የለም። የትም ጉባኤ ቤት ሳይሄድ እኮ ነው እዛው እንደኔ ቅኔ እናስተምራለን የሚሉ ሰዎች ሊቃውንቶች አሉ። 20-30 ይኖራሉ። አሁን ስለ ቅኔ የሚያወሩ እነዚያን ግን አናያቸውም። ችግራችን አቋቋም ስላቋቋም እምረሰ ብለው እንትን የሚለው መዝሙር እንትን የሚለው አሉ። ሙያ ብለው የሚያስተምሩ ማለት ነው። አንሰማቸውም። እነሱን ከምንሰማ ይልቅ ሌላ አለ አይደል በቃ የማይሆን ነገር ማየት ይቻላል። እንትናና አንድ የህንድ ፊልም ወይ ደግሞ አንድ የገጠር ፊልም ለማየት 1 ሰዓት ተኩል ሊሆን ይችላል። ቁጭ ብለን እንጨርሰዋለን። አንድ ቅኔ የሚያስተምር መምህር፣ አንድ አቋቋም የሚያስተምር መምህር፣ አንድ ቅዳሴ የሚያስተምር መምህር ግን ግፋ ቢል ከ10 ደቂቃ የበለጠ አናየውም። 10 ደቂቃ እሷ አናየውም እንጂ እንደው ግፋ ቢል 10 ደቂቃ ብናየው እልፍ እያልን የምንፈልጋት እንችላለን። እንደሱ እኮ አይደለም። እነዚህ ሰዎች እኮ እነዚህ ሊቃውንቶች አሁን የሚያስተምሩ ሊቃውንቶች፣ አቋምን የሚያስተምሩ ሊቃውንቶች፣ ቅዳሴ የሚያስተምሩ ሊቃውንቶች፣ ቅኔ የሚያስተምሩ ሊቃውንቶች እኮ ስንት መስዋዕትነት ከፍለው ነው ያገኙት። እኛ ግን በኪሳችን ቁጭ ብለን አዳምጠን እንትን ማለት ነው የሚያቀተን። እስኪ አሁን እንደው እውነት እናውራ ከተባለ ምሽት ላይ ሊሆን ይችላል። ዩኒቨርሲቲ ያላችሁ አልጋችሁ ላይ ቁጭ ብላችሁ ከንባብ በርቃችሁ ማንም ያለ ቤቱ ቁጭ ብሎ እስኪ በቃ ይህንን ምኝታያን በቃል እግዚአብሔር ላዳምጠው ብሎ እንትን የሚላለ የሚያስብ ሰው አለ? የለም። የገሌ ዜና ገሌ እኮ ዛሬ ይህንን እንደዚህ ያደረገው በቃ ገሌ እኮ ይህንን እንደዚህ ያደረገው የሚለው ብቻ መስማት እንፈልግ። በእርግጥ ይሄ የጊዜው ችግር ነው። ጊዜ ያመጣብን ወረርሽኝ ነገር ነውና ይሄን እረዳለሁ። እና ትልቁ ነገር አሁን አላብዛባችሁ በቃ
ሙያ ብላችሁ ያዙት። ሙያ ብላችሁ ካላዛችሁ ዝም ብሎ መንፈስ ቅዱስ መጥቶ ሊገባችሁ አይችልም። ምክንያቱም እኛ ብቁ አይደለንም እንዴ። እግዚአብሔር በእርግጥ እኮ ብንጸልይ ድንግል ማርያምን ለነ ቅዱስ ያሬድ ለነ አባ ጊዮርጊስ ዘጋስጫ ለነ ቅዱስ ኤፍሬም የተለመነች ድንግል ማርያም ለኛ ማትለመንበት ምን ምክንያት የለም። ግን ለዚያኛው አንበቃምኛ ለዛ ይልቃል አይደለም። ስለዚህ መማራችን ብቻ የሚያዋጣል እየጸለይን መማራችን የሚያዋጣል። አሁን እኮ ብዙዎቹ ቅኔ አዋቂ መሆን ይፈልጋሉ። ብዙዎቹ አቋቋሙን አውቀው እንትን ለማለት ብዙዎቹ ብሉያትና ሐዲሳትን መዝረቅ ይፈልጋሉ፣ መማር ይፈልጋሉ። የሚፈልጉ ግን ቁጭ ብለው ለማር ትልቅ ብንል እኮ አለ እኮ በኪሳችን እኮ ነው ያለው። ግን ቁጭ ብለው ዝም ብለን ድንግል ማርያም ወይ ትምህርቴን ግለጭልኝ ቅኔ ሳላውቅ እንዳልሞት ይላል አንድ ሰው። ጌታ ሆይ ቅኔ ሳላውቅማ እንዳትገለኝ ይላል። እንደያለ ግን 50 ዓመት ሊሆነው ከዚህ በኋላ ምን ይሆን? እንደያለ እኮ የሚችለውን ማድረግ አለበት። እና እንደ ወንድምነትን የሚሰማኝ ይሄ ነው። እና ኑ ተማሩ፣ እኛ አለን። ቁጭ ብላችሁ ከበደን አስበሉ። የምንለቀውን ቪዲዮ 5 ደቂቃ እያያችሁ ምናምን እንደዚህ አይደለም። እኔ ለገንዘብ እሱ የዩቲዩብ ማያ መሸቀያ ምናምን ትላለ እንደሱ አይደለም። ደስ ካላችሁ ሰብስክራይብ ሳታደርጉ እዩት፣ ችግር የለውም። ላይክ አታርጉ፣ ችግር የለውም። ሁላችሁ ምንም በቃ እንትን አይላችሁ፣ አያሳስባችሁ። ዝም ብላችሁ ይወቅ ብቻ። እናንተ ግን ተቀየሩበት ብቻ። ቤተክርስቲያን ግን አሁን ማደጎ ምን መጥቷል? ቅኔ እኮ ግን የእግዚአብሔር ምስጋና ማመስገኛ ሊሆን እኮ አይችልም ይላሉ። የማያውቁ ሰዎች ናቸው እኮ እንደሚሉ ብዙ ሰዎች ገጥሞኛል። መጽሐፍ እያስተማሩ እንደሚሉ እነሱ መቼም ሞግታቸዋለሁ እንጂ አለማወቃችን ትምህርቱን ልንቀው አይገባም። ትምህርቱ በጣም ረቂቅ ምስጢር ነው። እግዚአብሔርን እናመሰግንበት በጣም ረቂቅ ምስጢር ነው። እና እንደሚሉ ሰዎች ገጥሞኛል። እነሱ ደግሞ ትክክል አይደሉም። እንደዚያ ስለሆነ በቃ ኑ ተማሩ፣ እናስተምራቸዋለን። በቃ ጠይቁ፣ የምንችለውን እናግዛቸዋለን ነው በቃ እንትና መልስ። እኔ ገንዘብ አልፈልግም፣ በራሴ የምችለውን እንትን እፈልጋለሁ። የሰው ልጅ ነኝና በዚህች ዓለም የምኖር ነኝና ገንዘብ እጠላለሁ ማለት አይደለም። ገንዘብ አልጠላም፣ ግን ደግሞ ከእናንተ የምፈልገውን ሊኖር አይችልም። በቃ የምችለውን ላገዛችሁ፣ ችግር የለውም። ዛሬ እንትን የሚለቁ ቪዲዮ የሚለቁ ሰዎች፣ ስለ መቋም የሚለቁ መጽሐፍ የሚለቁ ሰዎች እንደዛ ናቸው 100%። ጠይቁ። ቴሌግራም ቻናል አላችሁ ዘኢዮር መንበሩ ብላችሁ ወይ ደግሞ እንትን ብላችኋለሁኝ እልክላችኋለሁ። መወድስ ሚዲያ የሚል እዛው ቴሌግራም ቻናል አለን። በዛ ውስጥ እየገባችሁ ጠይቁ፣ የምንችለውን እናግዛችኋለን ነው አሁን። ስለዚህ በቃ በሙሉ ልብነት ከምታሳችሁ ሰዓት ከምናጠፋው የቲክታክ ሰዓት ቀንሰን 1 ሰዓት ከጠፋን 30 ደቂቃ ቀንሳችሁ ወደ እኔ ጠይቁኝ፣ የምችለውን አሳውቃችኋለሁ። በቃ ይሄ ቃሌ ነው። እንደዚህ ብዬ አሁን ቀጥታ ወደ ቅኔ ጀማሪዎች ልላችሁ አላብዛባችሁ። ያው ተግሳጽ ምክር እኔ ጉብል ነኝ፣ ለእናንተ ማልገባ ሊሆን ይችላል። ግን ደግሞ እስከማውቀው ድረስ አንድ ሰው እድሜው ላይ ሊገድበው ይችላል የሚሰማውን ስሜት። ምናልባት በዚህ ቪዲዮ አንድ ሰው ቀይር ይችላል። አንድ ሰው እንዲህ ምሩን ነው እኮ ምናምን ብሎ ሊከተለኝ ይችላል። እንደዚያ ስለሆነ ነው እንጂ እኔ ሰው እንትን ማለት አቅሙ ላይ ኖረኝ ይችላል። እንደዛ ነውና አሁን ትልቁ ነገር ወደ እንትኑ ስንመለስ፣ ወደ ቅኔው ስንመለስ ጀማሪ ነኝ እንዴት አድርጌ ላንታ ጀማሪ ነኝ እንዲያላችሁ የምትሉ ሰዎች አላችሁ። አዎ ለእናንተ ነው። አሁን ዛሬ ይሄን ቪዲዮ ይዤላችሁ መጣሁ። ለእናንተ ነው። እናንተ የምታደርጉት አሁን መስላችሁ በቃ መጀመሪያ የምናውቀው አማርኛ እኮ ነው። ይሄ የምናውቀው አማርኛ ያለ አይደል? ለምሳሌ አማርኛ ስላችሁ ቋንቋ አማርኛ ያያችሁ አይደለም። ያው እኔ የማውቀው ቋንቋ ያያችሁ እንጂ በየቋንቋችሁ የምታውቁት አለ። የሚተገበር ተግባር አለኛ ገር አይደለም። የሚተገበረውን ተግባር ቅኔ ማድረግ ነው። በቃ አለቀ። ምንም ነገር የለም። ለምሳሌ የሚተገበር ተግባር ስላችሁ አገራችን ላይ አሁን ለምሳሌ አንድ ፖሊስ አለ። ፖሊስ ምን ያደርጋል? ምን ስራ አለው ብሎ ማሰብ። ይሄን እኮ ቅኔ መቆጠር ማለት ነው። ፖሊስ ምን ያደርጋል? ህግ ያስከብራል። ለምን? አገሩን ስለሚወድ። በቃ
ፖሊስ ህግ አስከበረ አገሩን ይወዳልና ይሄ አንድ ቅኔ ሞላ። በቃ አበቃችሁ እኮ ጀመሮች ከፍ እያሁ ይመጣለሁ። አሁን ይሄ ምንም በቃ ሂንቱ ያልገባችሁ ሰዎች ነው የምለቅላችሁ። ቀጥሎ ዛምላክ ይላላችሁ የሚወዙላላችሁ ያሁን እስከ ሞድስ በቃ ምን ማድረግ እንዳለባችሁ እንትላችኋለሁ። ይሄ ግን ለጀማሪዎች ብቻ በቃ ምንም ያልተገባባችሁ እና የጀማሪዎች ቅኔ እንደዚህ ነው። በቃ ፖሊስ አይደለም እኛ የምናውቅ። ለምሳሌ ተማሪ ያውቃለሁኝ። ተማሪ ማያውቃል እንዴ? ተማሪ ምንድነው ስራው? ለምን ይሰራል? በቃ እችን ያዙልኝ በቃ አለቀ። ተማሪ የቄስ ተማሪ ተሆነ ቅኔን ቆጠረ ምስጢር ማወቅ ይፈልጋልና በቃ ይሄ አንድ ቅኔ እኮ ነው። እኮ አንድ ቅኔ ማለት እኮ አንድ ቅኔ እሱ ነው። እሺ ናልኝ አሁን ነጋዴ እናውቃለን እኛ ጋር አይደል? እንግዲህ የማናውቀው የማላውቀው የምናውቀው ብዙ ነገር አለ አማርኛ። እሱ ማምጣት ነው። ይሄ ገሌ ይሄን ሰራ ይሄንን ይፈልጋልና ወይ ይሄን ማድረግ ይፈልጋልና በቃ ይሄ አንድ እኮ ነው። ቅኔ ማለት እኮ ይሄ ነው። ነጋዴ ምን ያደርጋል? የነጋዴ ስራ የማያውቃል? ለምን እንደሚነግድ የማያውቃል? ነጋዴ ለምን እንደሚነግድ ታውቃችሁ? ምን እንደሚሰራ ካወቃችሁ እኮ በቂ ነው። ነጋዴ ምን ያደርጋል? ንግድ ይነግዳል። ለምንድን? ትርፍ ይፈልጋልና በቃ ነጋዴ ንግድ ነገደ፣ ገንዘብን አዘዋወረ። ለምን? ትርፍ ይፈልጋልና። አንድ ቅኔ ሞላችሁ በቃ አበቃችሁ። ከዚህ በኋላ ይህን ካሰባችሁ አማርኛ ተክላችሁ ነው በቃ አማርኛ ተክላችሁ። ከዛ በኋላ ትልቁ ነገር ልብ ማለት ያለባችሁ ወርቅና ሰም ደግሞ ማምጣት ነው። እንዲዳችሁ ያሰባችሁት ሐሳብ ሰም የሚባል እንግዲህ ቅኔ ሁለት ፓርት አለው፣ ሰምና ወርቅ። ርቃቄ ስናራቅቅ ርቃቄ ማለት እንግዲህ እንደዚህ ነው። አሁን ቅኔ እንደ ማንኛውም እንዳቋቋም ትምህርት ቀጥታ አይደለም፣ ይለያል። በምናውቀው አማርኛ አስታከል የእግዚአብሔር ምስጢር መናገር ነው። የእግዚአብሔርን ክብር የእግዚአብሔርን አይደለም የጻድቃን ሰማዕታትን የሚገባቸውን ምስጋና በቅኔ በዛኛው በቅድም ባልኳችሁ በአማርኛ አስታከል በእኛ በሀገራችን በሚተገበረ አማርኛ አስታከል መንገር ነው። በቃ የቅኔ ዓላማው ይሄ ነው። ሰው ብዙዎች እኮ እንዳለን ቅኔ ነው እኮ የሱ ሰው የሆነ አሁን በሌላ አስመስሎ ነገር ሲያመጣ ገሌ እኮ እንደው ቅኔ ይናገራል እንላለን። ይህ ምንድነው? ድብቅ ነው ማለት ነው። ቅኔም እንደዛ ድብቅ ነገር አለው እንጂ አሁን ገበሬ እርሻን ያረሰ ምርት ይፈልጋልና ብለን ስለወራን ብቻ አመሰግን ማለት አይደለም እግዚአብሔር። ከሱ ጋር ግን ላውራውን እንደዚህ ብለን አወርተን በውስጥ ግን ማስተላለፍ የፈለግነው ትልቅ ምስጢር አለ። እሱ ላይ ነው ብገባ። ከዛ ሁለቶች ማገናኘት ነው በቃ። ለምሳሌ ዛሬ ስንት ቀን ነው? ዛሬ 4 ቀን ነው 5 ቀን 4 ቀን መሰለኝ 4 ቀን ነው። ዛሬ ዮሐንስ ወልደ ነጎድጓድ ነው። ኒቆዲሞስ ሆሳዕና ምናምን ልተዋችሁ ተወስ። ዛሬ ዮሐንስ ወልደ ነጎድጓድ ነው። ዮሐንስ ወልደ ነጎድጓድ እንግዲህ የሚገባው እግዚአብሔር ባከበረው ልክ እኛም እናከብረዋለን። ምስጋና እናቀርብለታለን። የዮሐንስ ወልደ ነጎድጓድ ክብር ለኛ ይሆን ዘንዳ እንለምነዋለን። እንዲያ ማለት እንግዲህ የእሱን ክብር መናገር አለብን ማለት ነው። ስለዚህ ዛሬ ስለ ዮሐንስ አፈወርቅ መናገር ክብር መናገር ተፈለኩኝ። እግዚአብሔር ባከበረው ልክ ስለ እሱ ምስጋና ማቅረብ ተፈለኩኝ። ምስጋና ማቅረብ ስፈልግ የሚያስነግራለ የሚያስነግር ማለት ክብሩ ምንድን ነው በእግዚአብሔር ዘንድ የሰራው ትልቅነቱ ምንድን ነው ብሎ መጠየቅ ማለት ነው። የሚያስነግረው ማለት ነው። ለምሳሌ አሁን ዮሐንስ ወልደ ነጎድጓድ ሞት አንልም፣ አልሞተም። ምን ሆነ? ድህነት ይቀርበዋል፣ ሕያው ነው። አሁን እንግዲህ በዕለተ ምጽአት ተመልሶ መጥቶ ሰብኮ እንደነ ዕዝራ እንደነ ሄኖክ አብሮ ይሰየፋል እንጂ አሁን አልሞተም። በዚያ ትክ እንዲያውም ጭራው ሞታል። ጭራው መቃብር ውስጥ ጭራው ገብታ እሱ ወጥቷል፣ አርጓል፣ ተሰውሯል። እና ለዮሐንስ ወልደ ነጎድጓድ ትልቅነቱ የሚያስነግር እንግዲህ በቃ ትልቁ ለቤተክርስቲያን አሁን ዮሐንስ ወልደ ነጎድጓድ ባለበት ታቦት እንንገር ብንል ለዮሐንስ ወልደ ነጎድጓድ ሞት፣ መቃብር፣ እፄ ይርቀዋል። ደህንነት፣ ሕይወት ደግሞ ይቀርበዋል። ልብ በሉ፣ ይቀርበዋልና ይርቀዋል የሚለውን ደግሞ ፊክስ ላድርግላችሁ። ይቀርበዋል ማለት ምንድነው? ይርቀዋል ማለት ምንድነው? በሉ አንድ ሰው ባህሪው የሚሰራው ባህሪ ከሆነ
ያ ባህሪ ይቀርበዋል ይባላል። ባህሪው ካልሆነ ይርቀዋል ይባላል። ባህሪው ማለት ምንድነው? ሌላ ጥያቄ ደግሞ ወስደው ለምሳሌ እኔ አይበለውና ሌባ ነኝ እንበል። አሁን እኔ ሌባ ብሆን ስለ እኔ ብትናገሩ በቅኔ ልትሰሩ ይፈልጉ ሰምናጋችሁ ሳይሆን በወርቅ ልትሰሩ ይፈልጉ መንበረ ወርቅ ሰረቀ አይደለም የምትሉ። አሁን ቅኔ እንደ ወርቅ አጋችሁ ነው የምትቆጥሩኝ። መንበረ ወርቅ ሌባ ሆነ አይደለም የምትሉ። እንዲህ ከሆነ ያው ላይላው የሆነብን ቅኔነቱን ይለቃል ማለት ነው። መስረቅ የምትዋ ስም ትወጣና ከዚህ ከመሃል ወይ ሌብነት የምትል ትወጣና መንበረ ወርቅ ነጋዴ መንበረ ወርቅ ይሄ መስረቅ ንግድን ነገደ ነው የምትሉ። አያችሁ። ስለዚህ ይሄ መስረቅ የሚለው ቃል የኔ ባህሪ ነው አይደለም? ነው አይደለም? ቀረበኝ ማለት ነው። ሰረኩ ማለት ታማኝ ነኝ እንዴ? ታማኝ ነኝ አይደለሁም? አይደለም? ታማኝነት ምን ይልኛል? የኔ ባህሪ መገለጫ ነው አይደለም? እንዲህ ከሆነ ራቀ ይባላል። ሌብነት መገለጫ ከሆነ ሌብነት ይቀርበኛል። ታማኝነት መገለጫ ካልሆነ ታማኝነት ይርቀኛል። ስለዚህ የመንበረ ወርቅ የሚያስነግር ምን ነው ብትሉ አንድ ሰው እኔ ሌባ ሆኜ ስለ ሌብነቴ ቅኔ ለመቆጠር ፈልጋችሁ ምን ያስነግራል? ምን ብትሉ አንድ ሰው ሌብነት ይርቀዋል፣ ይቀርበዋል፣ ታማኝነት ይርቀዋል ላችሁ ይችላል። እንደዚህ ማለት ነው። እሱ መስረቅን ይገልጸዋል፣ ባህሪው ነው። ታማኝነት ግን ባህሪው አይደለም እያላችሁ ነው። እንደዚህ እያላችሁ ነው። ልብ በሉ። ስለዚህ ማቅረብና ማራቅ የሚባለው እንደዚህ ነው። አሁን ዮሐንስ ወልደ ነጎድጓድ እንግዲህ አልተቀበርም አልኳቸው፣ አልሞተም አልኳቸው። ቀጥታ ግን ዮሐንስ ወልደ ነጎድጓድ ሞትን አልሞተም ብዬ ቅኔ ማድረግ አልችልም። እንዲያ ሳይሆንም ሞት አለ፣ መቃብር አለ። እነሱ የእሱ መገለጫ ሊሆኑ አይችሉም ማለት ነው። ድህነት ግን ለእሱ መገለጫ ሊሆን ይችላል። ቀረበና ራቀ ማለት ይሄ ነው። እየገባችሁ ነዋ? ታልገባችሁ ጠይቁ፣ በውስጥ ታልገባችሁ ጠይቁኝ። እንዲያውም እኔ ከሳምንት አንዴ ከተመቻችሁ የምትፈልጉ ተሰባስባችሁ ላይ እየገባልኝ ምን ማለት ይችላል። እንደዚህ ለአንድ ሰዓት በቃ አንድ ሰዓት ወስነን እንዴት እንደሆነ በጣም እንደዚህ እያብራራሁላችሁ እየጠየቃችሁ ነው እየተጠያየቅን እንዲሆን ላይ መግባት ትችላለሁ። እሞክራለሁ፣ እስከምችለው ድረስ እሞክራለሁ። እና ይሄ ነው እንግዲህ መቅረብና መራቅ የሚባለው። ስለዚህ አሁን ዮሐንስ ወልደ ነጎድጓድ አልሞተም ካልን በቅኔ ስንነግር ሞት ራቀው እንላለን። አልሞተም ስላለ መገለጫው ሳይሆን ማለት ነው። ደህንነት ማለት ደግሞ ደህና መሆን ማለት ነው። በህይወት መኖር መሰወር ማለት ነው። ስለዚህ ደህንነት ካለ ደግሞ ድህነት ይቀርባል እንላለን። ምንድነው? ደህና ነው አልሞተም እያለ ነው። ስለዚህ አሁን በዮሐንስ ወልደ ነጎድጓድ ቅኔ ልትቆጥሩ ትፈልጉ የዕለቱ ታሪክ ስለሆነ ወርቅ ይሆንልናል። ከዛ አንድ ሰው ደግሞ እንግዲህ ሁለቶችን የሆነ ሐሳብ ፈጠረ በሰፈሩ የሚያውቀው። ለምሳሌ ቅድም እንዳለው አንዱን አሁን በቃ እናንተ እኔ የማስበውን መቼም እናንተ ታስቡት። እኔ አሁን አንድ ስለምን ላውራችሁ? ስለ ሐኪም ላውራችሁ። የሐኪም ስራው ምንድነው? ለምን ያን ይሰራል የሚለው መልሱልኝ። ሐኪም ምንድነው? ህመምተኛን ያክማል አይደለም? ህመምተኛን ያክማል። ለምንድን? የአይምሮ እርካታ ፈልጎ ሊሆን ይችላል፣ ገንዘብ ፈልጎ ሊሆን ይችላል። እንደ ኢትዮጵያ እንኳን ገንዘብ ፈልጎ ነው። ስለዚህ ሐኪም ይሄ ህመምተኛን አከመ ገንዘብን ይቀበላልና የሚል አንድ ግልጽ የሆነ አማርኛ ማንም ያውቀው አማርኛ እናንተ መጣችሁ። አንድ ደግሞ እንግዲህ ስለ ቤተክርስቲያን ክብሩ የምናቀርብለት ለምሳሌ ዮሐንስ ወልደ ነጎድጓድ አልኳችሁ። ስለሱ ቆጠሩ። ስለዚህ ዮሐንስ ወልደ ነጎድጓድ መቃብር ሳይሆን ድህነት የሚያስነግረው ብዬ አልኳችሁ አይደለ? ስለዚህ ድህነትን አቅርባችሁ ለምሳሌ ሐኪም ህመምተኛን አከመ በሚለው ላይ አስታካችሁ ሐኪምና ወልደ ነጎድጓድን እንዳንድ ሰው ትቆጥራላችሁ፣ ትጨፈልቃላችሁ። አንድ ታርጉና ሰምና ወቅታልና እንዳንድ አሁን አንድ ሰም አንድ ወርቅ። ይሄ አስፈላጊ ነው። በቅኔ ቅኔ ለየት የሚያደርገው የዞረ ነገር የሚያስመስልብንም እንደዚህ ስለሚሆን ነው። አንድ ወርቅ አንድ ሰም ስለሚኖረው ነው። አንድ ወርቅ አንድ ሰም የግድ ይሄ አስፈላጊ ነው። ለምሳሌ ዮሐንስ ወልደ ነጎድጓድ ብቻ አይደለም ሐኪም ዮሐንስ ይሄ እላለሁ። እያችሁ ሐኪም ዮሐንስ
እንግዲህ ተመልከቱ ሁለቶቹን እንደ አንድ አድርጌ ጠራኋቸው። ሁለት ነው ግን የሚቆጠሩ እንደ አንድ ነው። ሐኪም ዮሐንስ ይሄ አንድ ሰው አድርጌ ሐኪም ዮሐንስ ይሄ መምተኛ ደህንነትን አከመ፣ መምተኛ ዳህናን አከመ አልኩ። አያችሁት? ውጩን ስታዩት ሐኪም መምተኛን አከመ የሚል ግልጽ የሆነ ማንም የሚሰማበት ነገር አለ አይደለ? ውጩ በውስጥ ግን ደግሞ ወልደ ነጎድጓድ ደህንነትን አከመ የሚል የተደበቀ ምስጢር አለ። ምን ማለት ነው? ወልደ ነጎድጓድ አልሞተም፣ ደህንነት አለው ማለት ነው። አያችሁ? ከዛስ ምን ፈልጎ ነው ሐኪም የሚያክም? ብር ፈልጎ ነው። እንግዲህ ዓላማቸው እነሱ ያውቃሉ። ብቻ ግን ለቅኔያችን ይሆን ብርን ይፈልጋልና ማን ያ ሐኪሙ ብርን ይፈልጋልና ሐኪም። ስለዚህ ግን ብር ብቻ መሆን አይችልም። ሰም ብቻ ነው ብር ተሆነ አንድ ወርቅ ደግሞ እናክልበታለን። ምን የሚል ዮሐንስ ወልደ ነጎድጓድ ተሰራቸው ነገሮች መሰወር ብርን ይፈልጋልና ዮሐንስ ወልደ ነጎድጓድ እኮ ቢሰወር ነው አይደል? ደህና የሆነ ሳይሞት የቀረ እኮ ተሰውሮ ነው አይደል? ስለዚህ መሰወርን ይፈልጋል። መሰወር ብር ይህንን ያጠራቅማል ወይ ደግሞ ይህን ይፈልጋልና ምን ሆነ? ምን ሆነ? መምተኛ ደህንነትን አከመ። ልብ በሉ ደህንነት ያዘ ተሰውሯልና ዮሐንስ ወልደ ነጎድጓድ ደህና የሚሆን ሆነ ማለት ነው። ልድገማችሁ አንድ ነገር ገብረ መንፈስ ቅዱስ ነጋለ ጻድቁ አባታችን አቡነ ገብረ መንፈስ ቅዱስ በረከታቸው ይደረሰልናና ነገ መጾማቸው፣ መጸለያቸው፣ ጸሎታቸው በአጠቃላይ ስግደታቸው እስከ 7 ዓመት መሰቃየታቸው አጠቃላይ ጥሩ ነገራቸው ያስነግድላቸዋል። ምን ይርቃቸዋል? ክደት ይርቃቸዋል። መቼም ሰግዱ ስንል ክደት እየራቃቸው ነው። ኑፋቄ መጠራጠር እየራቃቸው ነው። ስለዚህ ኑፋቄ ክደት ይርቃቸዋል ማለት ነው። ልብ በዚያ ጊዜያችሁ ቅድም ያዙት ዮሐን አቡነ ገብረ መንፈስ ቅዱስን ክደትና ኑፋቄ የሚል ባህሪ አይገልጻቸውም ማለት ነው። ይርቃቸዋል ማለት እዚያ ነው። ስግደት፣ ጾም፣ መጸለይ አጠቃላይ ግን ጥሩ ነገር ግን ይቀርባቸዋል ማለት ደግሞ ባህሪያቸው ነው ማለት ነው። በሕይወት ሲኖሩ ያደረጉት ተግባር ነው ማለት ነው። አሁን ልብ በሉ እንግዲህ ከዛ ስለነሱ አሁን ነገ ቅኔ ቆጥራችሁ እንዲያውም ነገ እሑድ ነውና ተቀኙ ብትባሉ ስለ ገብረ መንፈስ ቅዱስ ተቀኙ ቅኔ አንጡ ብትባሉ ከመጀመሪያው አንድ አማርኛ ትፈልጋላችሁ። መቆጠር ማለት ምን ነው? አማርኛ ራሳችሁ መፍጠር። ቅድም አሁን ስለ ሐኪም አመጣሁኝ። አንዱ ደግሞ ግን የሚያስብ ስለ እንትን ሊሆን ይችላል፣ ስለ ሌባ ሊሆን ይችላል የሚያስብ፣ ወይ ደግሞ ስለ መንግስት ሊሆን ይችላል፣ ወይ ደግሞ ስለ ሽፍታ ሊሆን ይችላል፣ ወይ ደግሞ ስለ አባት ሊሆን ይችላል፣ ወይ ደግሞ ስለ ገበሬ ሊሆን ይችላል። ብቻ የሆነ ስራ በዓለማችን ውስጥ የምናውቀው የሆነ ስራ የሚሰራ ሰው ከዛ ውስጥ አንድ እንመርጣለን። ማንን እንመርጣላችሁ? ማንን እንምረጥ? እስቲ እንደው በእኔ የሆነ እንጂ አንድ ገበሬ ልመርጥላችሁ። ገበሬ ስለ ገበሬ የገበሬ ስራ ስለ ገበሬ ካስተፈለጋችሁ የገበሬ ስራ ምንድን ነው የሚል ምላሽ ትመጣላችሁ። እርሻ ማረስ። ለምን ያርሳል? ያው ረሃብን ስለሚፈራ ስለሚጠላ ልጆችን ስለሚያሳድድ ልትሉ ትችላላችሁ። ምላሹ የተለያየ ነው። ይህን አንድ ትይዛላችሁ እናንተ እንግዲህ። ከዛ መናገር የምትፈልጉ ግን ስለ ነገው ገብረ መንፈስ ቅዱስ ታሪክ ነው። ስለዚህ የምትሉት አሁን ገብረ መንፈስ ቅዱስና እናንተ ያሰባችሁትንና ይህን ስለ ቤተክርስቲያን የምናመስምሰግነውን አንድ ላይ እናገናኛቸዋለን። ገብረ መንፈስ ቅዱስ ገበሬ ይሄ ትላላችሁ። ገበሬ ገብረ መንፈስ ቅዱስ ይሄ ሁለቶቹም በአንድ ታደርጉና ውስጡን ስናየው ሌላ ምስጢር አለበት፣ ውጩን ስናየው ሌላ ምስጢር አለበት። ገበሬ ገብረ መንፈስ ቅዱስ ይሄ እርሻ ጾምን አረሰ። አያችሁት? ገበሬ ገብረ መንፈስ ቅዱስ ይሄ ገበሬ ገብረ ሕይወት ይሄ እርሻ ጾምን አረሰ። ለምን? ረሃብ ተናፍቆን ይፈራልና። ምላሻችሁ እንግዲህ ለምንድን ነው ገበሬ የሚያርስ ስላችሁ ረሃብ ስለሚፈራ ታላችሁኝ። ረሃብ ተናፍቆን ይፈራልና እርሻ ስግደትን አረሰ ትሉኛላችሁ ማለት ነው። በቃ የአንድ ቅኔ እኮ ነው። ይሄ ነው ቅኔ። ይህንን ገበሬ ላይ ሆን ይችላል የምታስቡ እናንተ። ስለ ወታደር ሊሆን ይችላል፣ ስለሚዋጋው ስለ ሽፍታ ሊሆን ይችላል፣
ስለ አንድ ሰው የምታስቡት ትችላላችሁ። ስለ እናት ልወልድ ብቻ የምታስቡት ነው ታውቃላችሁ። ግን የቤተ ክርስቲያኑን አንድ ላይ ታደርጉና ታመጣላችሁ ማለት ነው። እንደጋችሁ ቆጥሩ። ከዛ ደግሞ ትንሽ አስቸጋሪ የሚሆነው አሁን እስከምንለማመድ በተለይ ግቢ ጉባኤ ያለ ተማሪ ሰዓት ስለሌለው ግስ አያጠናም። ግስ አለማጥናት ደግሞ ቁጠራ ትንሽ ያስቸግራል። ማለት ወደ ግዝ ለመቀየር ግዙን ሲያስፈልገው ግስ መያዝ አለብን። ተግስ ነው ግዝ እናመጣ ነባሩን ዋና አንቀጹን አንተን ነው ከዚያ ውስጥ እናመጣ። ይሄ ደግሞ በቤተ ጉባኤ የለም። ለምሳሌ እኔ በማግዛቸው ማስተምራቸው ተማሪዎች ዘንዳ ግስ ይርባ ምንትናል በልምድ እንትባልም እነሱ ዞታል እንጂ የለምና ይሄ አስቸጋሪ ነው። ግስ ግን አጥኑ እንያያችሁ። ግስ ነው በጣም ቀላል ነው። ቢያንስ ቁጭ ብላችሁ በአንድ ሰዓት የአንድ ቤት ግስ ልታጥኑ ትችላላችሁ። እና እሱን ግስ አጥኑ። ቁጠራ እንዲላችሁ የሚችለው አንድም ግስ ነው። ግስ ካወቃችሁ ግን ችግር የለው። እንደዚህ ያጋችሁ ቆጥሩ። ለምሳሌ አሁን ያውቃችሁ ወደ ግስ ቀይርላችሁ የማንን የገብረ መንፈስ ቅዱስ ማለት ነው። ገብረ መንፈስ ቅዱስ ሐረስ አላችሁ። ገብረ መንፈስ ቅዱስ ሐረስ ሐራሲ አስተብርኮተ ገራይተ ያችሁ ገብረ መንፈስ ቅዱስ ሐረስ ሐራሲ አስተብርኮተ ገራይተ ጉባኤ ቀና ነው። አሁን ተመልከቱ እንግዲህ ፍቹ ስንፈታው ገብረ መንፈስ ቅዱስ ማለት ያው ገብረ መንፈስ ቅዱስ ነው። ሐረስ ማለት ገበሬ ነው። ሐራሲ ማለት አረሰ ማለት ነው። ገብረ መንፈስ ቅዱስ ሐረስ ሐራሲ ማለት ገብረ መንፈስ ቅዱስ አስተብርኮተ ገራይተ አስተብርኮ ማለት ስግደት ማለት ነው። ገራይተ ማለት እርሻ ማለት ነው። ስለዚህ ገብረ መንፈስ ቅዱስ ገበሬ ይሄ እርሻ ስግደትን አረሰ። እሄቹት ውጭቱ ስናየው ገበሬ እርሻን አረሰ የሚል ግልጽ የሆነ ማንኛው ያውቀው አለ። ውስጡም ደግሞ ስንገባበት ደግሞ ገበሬ ገብረ መንፈስ ቅዱስ አስተብርኮን አረሰ ማለት አስተብርኮ ገለጸው። በአስተብርኮ የሚኖር ሆነ ገብረ መንፈስ ቅዱስ በስግደት ኖረ ማለት ነው። አያችሁ ውስጡ ያስተላልፈባችሁ ማለት ስለ ገብረ መንፈስ ቅዱስ ስግደት እየተናጋችሁ ውስጥ ማለት ነው። ውጩ ግን ስታወት ግን ማሰሪያው ወይ ደግሞ ግሱ ማሰሪያ አንቀጹ በሰሙ ስለሚሆን የምናሳየው ገብረ መንፈስ ቅዱስ እርሻን ያረሰ የሚል ነገር ነው። ስለዚህ ልጨርስላችሁ። ገብረ መንፈስ ቅዱስ ሐረስ ሐራሲ አስተብርኮተ ገራይተ አለ። አኮኑ ይጸል ምንዳቤ አኮኑ ይጸል ምንዳቤ እንተ ይሁዳ አኮኑ ይጸል ምንዳቤ አኮኑ ይጸል ምንዳቤ እንተ ይሁዳ ክህደተ አለ። አኮኑ ይጸል ምንዳቤ እንተ ይሁዳ ክህደተ ጉባኤ ቃና ሞላ። አንድ ጉባኤ ቃና ሆነ። እንግዲህ ሁለት ቤት ነው ጉባኤ ቃና። እዚህ ጉባኤ ቃና ግዝ ጉባኤ ቃና ሁለት ቤት ነው ያላችሁ። ቤቱ ተሆነ ማለት ነው። ገብረ መንፈስ ቅዱስ ሐረስ ሐራሲ አስተብርኮተ ገራይተ አኮኑ ይጸል ምንዳቤ እንተ ይሁዳ ገራይተ አለ። ምን ማለት ነው? ገብረ መንፈስ ቅዱስ ገበሬ እርሻ ስግደትን አረሰ። ረሃብ የሆድ ይሁዳ ወይ ደግሞ የልጁ ይሁዳ ረሃብ ክደት ይህንን ይጠላልና አለ። አያችሁት? ገብረ መንፈስ ቅዱስ ክደት አይነገርለትምና ክደት የለውምና ማለት ነው። የለውም ሲል ያልቃል አይደለ? አይገልጸውም ማለት ነው። የለውምና ምን ያደረገ ስግደትን ያዘ ማለት ነው። እንደዚህ ማለት ነው። ከዚያስ ይህን ልስጥላችሁ ሙያውን እዚያ ውስጥላችሁና ስለ ሙያ ደግሞ በሰፊው አንድ ቀን ሰርላችኋለሁ። በመሰረቱ ደብረ ዘይት ይህን ተተረክበ ቅኔ ብዬ ለቅላችኋል አይደል? እነሱ የዘረፉት ያንን ቅኔ ግዙን በሙሉ ወደ አልጻፉላችሁ መሰል እቀይርላችኋለሁና ሸመዱስ በዚያ ሙያ ስምዳችኋለሁ። ችግር የለውም። ከጉባኤ ቃና እስከ ሞድስ ያለው ሙሉ እንሰጠዋለን። ይሄ ግን ሙያ ልስጥላችሁ። ሙያ ማለት ወደ እንትን ስቀይረው የቃል ክፍል ማለት ነው። ለማለት ነው። የቃል ክፍሉ ምንድነው ብያል አማርኛ የምንማረው ነው። እዚህ ሙያ ተብሎ የሚመጣ ቅኔ ላይ ለምሳሌ የቅኔ ባለቤት የምትለው እዚያ የአረፍተ ነገር ባለቤት የምንለው ነው። እሺ ገብረ መንፈስ ቅዱስ ገብረ ሐራሲ አስተብርኮተ ገራይተ አኮኑ ይጸል ምንዳቤ እንተ ይሁዳ ክህደተ አለ። አሁን ሙያ ስንሰጥ እንግዲህ ትልቁ ነገር ፍቹ መያዝ ነው ያለብን። ፍቹ ምን ነው የሚለው
በእንትን አሁን በአማርኛ ወይም ደግሞ በእንግሊዝኛ ሲሆን መዋቅር ልናይ እንችላለን። አረፍተን ባለቤት መጀመሪያ የሚመጣ ነው እንጂ ልናውቀው እንችላለን። በግዕዝ ግን በቅኔ ግን የግድ ፍቹን መፍታት አለብን። ምን ተብሎ እንደተፈታ መፍታት አለብን እንጂ እንደምታውቁት በግዕዝ መዋቅር እንትን አይጠብቅም። ስትራክቸራሊ ዝም ብሎ በፈለገው ማስቀመጥ ይችላል። የቅኔ ባለቤቱን ብሻህ እዛ መሃል ብሻህ በፈለገው ቦታ ማለት ስለሚቻል የትኛው እንደሆነ አይለይም። ስለዚህ የግድ ፍቹን መፍታት አለብን። ፍቹን እናይና ምን የሚላለው እንልና እንቀጥላለን። አሁን ይሄ ልስጥላችሁ። ለምሳሌ ስለምን ልስጥላ ይሄን ስንጀምረው ገብረ መንፈስ ቅዱስ ገበሬ ይሄ አለ። አሁን አረፍተ ነገር ፈጻሚው ማን ነው ብላችሁ ገብረ መንፈስ ቅዱስ ሐረስ የሚለው ነው አይደለ? ይሄ ነው ማለት ባለቤቱ። ከዛ ሁለት ስም እንዳንድ ስጠራ ይሄ ምሳሌ እለዋለሁ። በፍቺ ጊዜ ስፈታ ሁለት ስም እንዳንድ ጠርቼ ዝም ብዬ ሁለቶችን ስም እንዳንድ ስጠራችሁ። ለምሳሌ ገበሬ ገብረ መንፈስ ቅዱስ ይሄ አልኩኝ። ገበሬ ገብረ መንፈስ ቅዱስ ብዬ ገበሬ አንድ ስም ነው፣ ገብረ መንፈስ ቅዱስ አንድ ስም ነው። ግን በባህላቸው ምንም ሳናጠራ እንዳይጠርኋቸው አይደለም። ጠርቻ ደግሞ እንዳንድ ጨፍልቄ እንዳንድ ጠርኋቸው ይሄ አልኩኝ። ስለዚህ እንዲህ ሲሆን ምሳሌ ይባላል። ገብረ መንፈስ ቅዱስ ሐረስ ምሳሌ አልኩኝ። ማን ነው ሰሙ? እኛ ቆጥረን ያመጣው ነው። ዝም በሀገራችን የምናውቀው የተለመደው ሰም ይባላል። ማን ነው የተለመደው? ሐረስ ገበሬ ነው አይደል? እኛ ያመጣ ነው። ስለዚህ ሐረስ ሰም ነው። ገብረ መንፈስ ቅዱስ ወርቅ ተመስሎ ማለት ደግሞ የቃል ክፍሉ ምንድን ነው እንደማለት ነው። ሁለቶች አንድ ተመስሎ ምን ይባላሉ? የቅኔ ባለቤት ይባላሉ ማለት ነው። የቅኔ ባለቤት ይባላሉ። ለምን ትልቅ ማለት ያለው ስንፈታ ይሄ ስላለ የቅኔ ባለቤት አለ። ሐራሲ ያለ ቀጥሎ ገብረ መንፈስ ቅዱስ ሐራሲ መቱ ነው። በግዙ እየተጠነደ ሐራሲ ያለው ምን ተብሎ ተፈታ? አረሰ ምን ፍቺን ሰጠው። የአረፍተ ነገር መጨረሻ ከሆነ የግድ ምን እንላለን መስላችሁ? ማሰሪያ ነው። በማሰሪያ አንቀጽ እንለዋለን። ሐራሲ ማሰሪያ አንቀጽ ወይ ደግሞ ሐራሲ ማሰሪያ ይስባል እንጂ አይሳብም እንላለን። የግድ አንድ ግስ አንድ ቃል ግስ ተሆነ ይስባል እንጂ አይሳብም ማለት አለ የግድ ነው። ምክንያቱም አይሳብም ማለት የአረፍተ ነገር መጨረሻ ነው። የት ወዴት መሄድ አይችልም። እሱ ግን ተሳቢ ይሄድለታል ማለት ነው። ከዛ አስተብርኮተ ገራይተ አለ። አስተብርኮተ ገራይተ አለ። እርሻ ስግደት ይህንን ያልኳል ላይ አሁን ደግሞ ሁለት ቃል አንዳንድ ጠራሁኝ አይደለ? እርሻ ስግደት አልኩኝ። ይኸው እርሻ ስግደት ብዬ ሁለት ቃል እንዳንድ ጠራኋቸው። እንደዚህ ከሆኑ ይሆናሉ ምሳሌ ይሆናሉ ማለት ነው። አስተብርኮ ገራይት ምሳሌ አልኳቸው። ማነው ሰሙ? እርሻ ነው አይደለ? ገራይት ሰም። አስተብርኮ ምንድነው? ወርቅ። ተመስሎ ደግሞ ማለት ሁለቱ ተጣምረው የቃል ክፍላቸው ምን ይሆናል ማለት ነው። ተመስሎ ለማወቅ ምንድን ማየት አለብን? ፍቺ መመልከት አለብን። ይህንን ያልን ስንፈታ ይህንን የሚባል ቃል ታለ ምን ይሆናል? ተሳቢ እንዳለን በአማርኛው እንደዛ ነው። የቃል ክፍል ተሳቢ አልባል ይህን የሚል ቃል ስንፈታ በግዙም እንደዛ ነው። ተመስሎ የማን ተሳቢ ነው? የሐራሲ ተሳቢ። ተሳቢ ማለት የት ላይ የሚያርፍ ማለት ነው። ይህንን አረሰ ብለን ያሳረፍነው ሐራሲ ላይ ስለሆነ ተመስሎ የሐራሲ ተሳቢ ብለን እንሰጣለን ማለት ነው። አያችሁት? ከዛ አኮኑ አለ ቀጥሎ። አኮኑ ይጸል። አኮኑ አገባብ ነው። አገባብ ማለት ደግሞ መስተጻምር የምንላቸው በግዕዝ በአማርኛ መስተጻምር የምንላቸው አገባቦች ማለት ነው። እነዚህ ምን ይባላሉ? እዚህ ጋር መስተጻምር ደግሞ መስተጻምር እንላቸዋለን እነዛ። ወይ ደግሞ ፕሪፖዚሽን የምንላቸው በእንግሊዝኛ ወደ አማርኛ ሲመጡ አገባብ ይባላሉ፣ ወደ ግዕዝ ሲመጡ አገባብ ይባላሉ። ስለዚህ አኮኑ አገባብ ሲፈታ ምንድነው? አኮኑ ማለት ና እንዲህ አድርጓልና ብለን የምናመካኝበት ነገር ነው። ስለዚህ አኮኑ አገባብ ፍቹ ምንድነው? የምንፈታው ና ፍቹ ና። ሙያው አስረጅ። አስረጅነቱ ለማሰሪያው ሁልጊዜ ለማሰሪያው ነው አስረጅ የምንለው። ምክንያቱም ና ባይኖር አኮኑ ባይኖር ኑሮ አሁን ይህንን ረሃብ ክደትን ምን ይላል? ይጠላል ብቻ ብሎ ይቆማል ነበር። እንዲያሆን ደግሞ ይጠላል ምን ይሆንብናል? ማሰሪያ ሆነብን፣ ወይ ደግሞ ግስ ሆነብን። የመጀመሪያው ግስ ይጠላልም ግስ አረሰም ግስ። ከአንድ ቅኔ ደግሞ እስከምወድስ ብንል ከአንድ ቅኔ ሁለት ማሰሪያ አይቻልም። ከፍ ስንል ያጋጥመናል። ያም ግን ሲሆን ሰራሽ ምናምን ሲሆን በወ ምክንያት ማለት ነው። ስለ አገባብ ደግሞ መጣላቸዋለሁ፣ አንድ ቀን እሰራላቸዋለሁ። ስለዚህ ሁለት ማሰሪያ እንዳይሆንብን አኮኑ አስረጅነቱ ለማን አለው? ለማሰሪያው ነው። ለማን? ሐራሲ ላለው። ለምን ያስረዳው? ይህን እንዳያስረ አድርጎ ይሄ አሳሪ መሆኑን አስረዳልን ማለት ነው። ስለዚህ አኮኑ አገባብ ፍቹና ሙያው አስረጅነቱ ሐራሲ ላለው አለ። ይጸል እንዳያስር አኮኑ ይጠብቀዋል። ይሄ ግልጽ ነው ይመስለኛል።
ምክንያቱም አኮኑ ባይኖር ይጸልያሉ ማሰሪያ ሆነብን ነበር። ማን ጠበቀው ማሰሪያ እንዳይሆን ማን አለበት? አኮኑ ይጠብቋል። ስለዚህ ይጸል እንዳያስብ አኮኑ ይጠብቋል ብለን እናልፋለን። ቀጥሎ ደግሞ አንላል አኮኑ ይጸል ምንዳቤ ነው ያለ። ምንዳቤ ፍቹ ምንድነው? ረሃብ ነው። ምንድነው ይጠላል ያለ ምንድነው? ረሃብ ምንድን ብቻ ረሃብ ብቻ አይደለም አይደለ? ረሃብ ክደት ያለ የልጅ ይሁዳ የቤተሰብ ይሁዳ የሆድ ይሁዳ ረሃብ ክደት ይህንን ይጠላል የሚል ያመጣል አይደለ? ስለዚህ አሁን እዚህ ጋር ረሃብ ክደት የሚል ቃል አንድ ላይ ነው የፈተናቸው አይደለ? እንዳንድ ነው የጠራናቸው። እንደ ቅድሙ ገበሬ መንፈስ ቅዱስ እንዳልነው እርሻ አስተብርኮ እንዳልነው ማለት ነው። አሁንም ይሄን ደግሞ ምንዳቤ ክደት እንዳንድ ነው የጠራናቸው። ስለዚህ ምን እንለዋለን? ምሳሌ ምንዳቤ ክደት ምሳሌ ምንዳቤ ሰብ ምክንያቱም ለሰሙ ያመጣኛ ያቆጠረው ስለሆነ ክደት ወርቅ ተመስሎ ይህንን ያላሆነ ይህንን ካለምናውሃችሁ ተሳቢ ነው ይጸልላለው ይህንን ይጠላልና ወዲያለው ማለት ነው። ተመስሎ ይጸልል ተሳቢ እንዳለን ማለት ነው። እንተ ይሁዳ አለ የይሁዳ ረሃብ አሁን ምን ረሃብ የሚጠላል እንችላለን። ምን ረሃብ ይጠላል? አሁን ገበሬ የሚያስ ስፔሲፊክ በቃ ግልጽ ለማድረግ የልጆቹ ረሃብ ሊሆን ይችላል፣ የቤተሰቡ ረሃብ ሊሆን ይችላል፣ የሆድ ረሃብ ሊሆን ይችላል። ይጠላል መቼም አንድ ገበሬ የግብፅን ረሃብ ፈርሶ አይደለም አሁን የኢትዮጵያ ገበሬ የሚያርስ አይደለም። ስለዚህ መግለጽ ስላለብን ነው። በዚያው ደግሞ እንዲያሰፋልን ነው። ስለዚህ የይሁዳ አለ እንተ ማለት የሰላም ትፈታ በአማርኛ የገሌ አሁን የመንበረ ወርቅ አባት የመንበረ ወርቅ እናት ተብሎ አሁን መንበረ ወርቅ እናት ብሏንስ ቢያወራ ሙሉ አይደለም ፍቹ አይደለም። የግድ ለመግለጽ የመንበረ ወርቅ እናት መባል አለባት ስፔሲፊካሊ ይህ መሆን ለማሳወቅ። ስለዚህ ይሄ ማለት ለዚህ ባለቤትነት ለማመልከት ነው ማለት እንታገለግለን። በእንግሊዝኛ ሲሆን ደግሞ ኦፍ ምንለው ማለት ነው። ኦፍ ምንለው ማዘር ኦፍ መንበረ ወርቅ ኦፍ። በዚህ ደግሞ በግዕዝ ደግሞ እንደ ኦፍ የምንጠቀምባቸው ዘ እንተና እለ ናቸው። ዘ እንተ እለ ራሷ ደግሞ ለ እነዚህን የምንጠቀማቸው ይያያል ምንታቸው ማለት ነው። አሁን ከዚህ እንግዲህ እንደዚህ ካረጉ በፍች ጊዜ የምንል ታገኘን ወይ ዘርፍ ደፊ ያለበት ወይ ደግሞ ዘርፍ አያያዥ። ዘርፍ ማለት የሚል ፍቻ ያለበት ቃል ነው። ዘርፍ አያያዘ ምን ነው? አሁን የይሁዳ የሀገር ይሁዳ ወይ ደግሞ የቤተሰብ ይሁዳ ረሃብ ክደት አለ ይህን ይጠላል አለ። ረሃብ እንግዲህ ያስባለችን እንተናት። አሁን እንግዲህ እንዲህ ካስባለችን በኋላ ግን ሙያ አላት። ሙያ ማለት ይቃል ክፍላላት ማለት ነው። ምን ትባላለች? ወይ ዘርፍ ደፊ ወይ ዘርፍ አያያዥ ትባላለች። ዘርፍ አያያዥና ዘርፍ ደፊ የምንላት ምክንያት መዋቅሯን የምናያት መዋቅሯን እናይና መዋቅሯ ወደዚያ የምትወስድልን ወደዚህ የምታመጣልን የሚለውን እናያለን። ለምሳሌ ሰሙ ያለበትን የምናይ ማለት ነው። ሰሙ ያለበትን የምናይ አሁን ሰሙ በህት በኩል ነው ያለን። ከምንዳቤና ከክደት ማን ነው ሰሙ? ክደት ነው ምንዳቤ ነው አይደለ? ምንዳቤ ያለ ቦታው በህት ነው። ከንተ ወደዚህ ነው ያለ ወይስ ወደዚያ ወደ መጨረሻው ነው ያለ ወደ መጀመሪያው ነው ያለ ብለን ስናይ ወደ መጀመሪያው ነው ያለ አይደለም። ወደ መጀመሪያው ካመጣቸው ይሁዳን ወደ ምንዳቤ ካመጣችልን ይሄ ዘርፍ አያያዥ እንዳህል ማለት ነው። አሁን ምንዳቤ ያለ ግን ከይሁዳ ወደዚያ ቀጥለን ጠርተረው እንደሆነ ዘርፍ ደፊ እንደው ነበር። ግን ይሁዳን ከመጥራታችን በፊት መጀመሪያ ወይ ደግሞ እንተን ከማለታችን በፊት ዘርፍ የሚቀበለውን ምንዳቤን ጠርተነዋል። ስለዚህ ምንዳቤ በወሊ በኩል መጀመሪያ ስለተጠራ ያቺ የይሁዳን ወደ ምንዳቤ ስለምታመጣ ወደ ሰው ማለት ነው ስለምታመጣው እቺ ዘርፍ አያያዥ ነው ማለት ነው። ወደዚያ ይሁን ነው ዘርፍ ደፊ እንደው ነበር። አሁን ለምሳሌ ማዘር ኦፍ መንበረ ወርቅ አለ። ማዘር ኦፍ መንበረ ወርቅ አሁን ከማዘርና ከኔ ማን የተጠራ መጀመሪያ? ማዘር ኦፍ መንበረ ወርቅ ከማዘርና ከኔ ማን ተጠራ መጀመሪያ? ማዘር ናት የተጠራች አይደለም። ስለዚህ ኦፍ አሁን በእንደ እንተ ብናያት ዘርፍ አያያዥ ነው የምናረጋት። ማዘር መጀመሪያ ተጠርታ መጣ ቀጥላ ኦፍ ተጠራይ ማለት ነው። ግን መጀመሪያ ያው እንትኑ በእንግሊዘኛ ህግ አይሰድም እንጂ ኦፍ መንበረ ወርቅ ማዘር የሚል ነገር ቢኖር ኑሮ ማዘርን በወዲያ በመጨረሻ መጀመሪያ መንበረ ወርቅን ጠርተን ኋላ ብንጠራት ኑሮ ግን ዘርፍ ደፊ እንዳት ነበር። የቦታም እንደዚህ ነው። የእንተና የነዘ ቦታም እንደዚህ በዚህ ልክ ነው የምታዩት።
ስለዚህ አሁን እንተ ዘርፍ አያያዥነቷ ምንዳቤ ይሁዳ የምታሰኝ ሆነ። ይሁዳ ዘርፍ የምንዳቤ ዘርፍ እንዳለ ይሁዳ የምንዳቤ ዘርፍ ለምን የሚቃየው ድቅበት ይሁዳ ላይ ስለሆነ የመንበረ ወርቅ እናት ካለ መንበረ ወርቅ የእናት ዘርፍ ተብሎ የሚሰጥ ልብ በሉ። አሁን የኢትዮጵያ መከላከያ ብንል ኢትዮጵያ የመከላከያ ሙያ ስጡ ብንባል ኢትዮጵያ የመከላከያ ዘርፍ ናት። ምክንያቱም ባለቤቷ ማናት? የኢትዮጵያ የማን ሲባል የኢትዮጵያ። ስለዚህ ኢትዮጵያ ምንድናት? ዘርፍ ናት። ለማን? እንደ መከላከያ ማለት ነው። መከላከያ ምንድነው? ዘርፍ ተቀባይ ነው። እንደዚህ ሁሉ መንበረ ወርቅም የማዘር ዘርፍ የመንበረ ወርቅ እናት ስላለ ማለት ነው። የመንበረ ወርቅ እናት ስላለ ማለት ነው። እንደዚህ ሁሉ አሁን የይሁዳ ምን አለ? ረሃብ ስላለ ይሁዳ የረሃብ ዘርፍ ነው ማለት ነው። ረሃብን ስትነው ቀደም ብለን ይሄን ይመስላል። ሙያ በጣም ቀላል ሙያ አትቸገሩለስ እንጂ በጣም ቀላል ነገር ነው። ኢየሱስ ይመስላል እንጂ በጣም ሙያ በጣም ተራ ነገር ነው። አያስቸግርም። ልመልስላችሁ ፈጠን ብዬ ማለት ነው። ገብረ መንፈስ ቅዱስ ሐራሲ ምሳሌ ሐራሲ ሰብ ገብረ መንፈስ ቅዱስ ወርቅ ተመስሎ የቅኔ ባለቤት ገብረ መንፈስ ቅዱስ ሐረስ ምሳሌ ሐረስ ሰብ ገብረ መንፈስ ቅዱስ ወርቅ ተመስሎ የቅኔ ባለቤት ሐራሲ ማሰሪያ ይስባል እንጂ አይሳብም። አስተብርኮ ገራይት ምሳሌ ገራይት ሰብ አስተብርኮ ወርቅ ተመስሎ የሐራሲ ተሳቢ አኮኑ አገባብ ሁለተኛው ቤት አኮኑ አገባብ ሙያው ፍቹና ሙያው አስረጅነቱ ሐራሲ ላለው ይጸል እንዳያስር አኮኑ ይጠብቀዋል። ምንዳቤ ክህደት ምሳሌ ምንዳቤ ሰብ ክህደት ወርቅ ተመስሎ የጸል ተሳቢ እንተ ዘርፈ አያያዥነቷ ምንዳቤ ይሁዳ የምታሰኝ ይሁዳ የምንዳቤ ዘርፍ ብለን እንሰጣለን ሙያ ማለት ነው። ስለ እንዲያው ከጀመሩት ወዲያ ነው እንጂ ሙያ በቃ ያን የደረሰውን ቅኔ ጽፍላችኋለሁ ያዙት፣ በዛ ሰራላችኋለሁ ቪዲዮ አትቸገሩ። ሙያ ስትመቅ ዳለው እንዴት እንደመጣ ያዙ። ይሄ ክፍል 1 ነው። ክፍል 2 ደግሞ አሁን ይቀጥላል። ይሄ ለጀማሪዎች በቃ ሀብሎ ለምትጀምሩ ግራ ለገባችሁ ሰዎች ነው። ነገ ደግሞ ጉባኤ ቀን ይነግራችሁ ምናምን እንዳለ ሰዎች ደግሞ ሰራላችኋለሁ። ቀጥዬ ጠይቁኝ፣ ማንኛውም ጥያቄ ጠይቁኝ። ባልኋችሁ መሰረት ለማገዝ ዝግጁ ነኝ። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆያል።